ሰላም ለሁላችሁ ይሁን። እግዚአብሔር ከናንተ ጋር ይሁን። እየተከታተልኩ ነበረ። እግዚአብሔር የተመሰገነ ይሁን። በየስፍራው ያላችሁ በእግዚአብሔር ቃል ጥማት እንዲህ ባለ መንገድ ደግሞ ደስ በሚያሰኝ መንገድ ቃሉን በመሻት ለመገናኘት መፍቀዳችሁ ጊዜ መስጠታችሁ በሙሉ ከጌታ ነው። እግዚአብሔር ስለረዳችሁ እግዚአብሔር እናመሰግናለን። ዳግም ነው የተገናኘነው። ለሁላችሁም አዲስ አይደለሁም። ክብር ለእግዚአብሔር ይሁን። ከዚህ በፊት ታስታውሱ እንደሆነ የዛን ጎበዝ ሰው ታሪክ በማንሳት የዘላለም ሕይወት እንደወርስ ወይም እንዳገኝ ምን ላድርግ የሚለውን ተካፍለን እንደነበረ አስታውሳችኋለሁ። እግዚአብሔር ይመስገን ዛሬ በሌላ ክፍል ከእናንተ ጋር ለመገናኘት ችለናል። እንደዚህ ለመገናኘት እግዚአብሔር ምክንያት ስላደረጋችሁ ስለናንተም በተለይ ደግሞ ስለ ወንድማችን ተሻለም ስለ ሌሎቻችሁም እጅግ አድርጌ እግዚአብሔርን አመሰግናለሁ። ዛሬ እንድንካፈል ያሰብኩት የዮሐንስ ወንጌል ምዕራፍ 13 ነው። የዮሐንስ ወንጌል ምዕራፍ 13 ድምጼ ይሰማችኋል ብዬ ተስፋ አደርጋለሁ። እንደ ጌታ ፈቃድ በዚህ አገልግሎት እስከምንጨርስ ድረስ ጌታ ነገሮች እንደሚቆጣጠር አምናለሁ። እግዚአብሔር ይመስገን። የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እስከ 11 ያለውን አነባለሁ። ሁላችሁም በእግዚአብሔር ፊት በተለይ በጌታ በኢየሱስ ክርስቶስ የተገኘውን መንጻት መታጠብ የሚል ሐሳብ እያሰላሰላችሁ ይህንን ቃል አብረን እናነባዋለን። እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ ይለናል። ክብር ለእግዚአብሔር ይሁን። በጣም ደስ የሚል ነው። ጌታችን ኢየሱስ ክርስቶስ ይወደናል፣ ሁላችንንም ይወደናል። አሁን ይህንን ቃል እየሰማችሁ ያላችሁ ወንድሞችና እህቶች እግዚአብሔር ስሙ የተባረከ ይሁን። በያላችሁበት ስፍራ በየግላችሁ ከጌታ ከኢየሱስ ክርስቶስ ጋር ባላችሁ ኮንታክት ባላችሁ ግንኙነት ጌታ ኢየሱስ ክርስቶስ ፍቅሩን በእናንተ ላይ አሳርፏል። ንባቡ ሲጀምር የጌታን የኢየሱስ ክርስቶስን ታላቅ ፍቅር እያቀረበ ነው የሚጀምር። ምንድነው የሚለው? ኢየሱስ
ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን አለና እስከ መጨረሻው ወደዳቸው ይላል። ክብር ለእግዚአብሔር ይሁን። እንደምታውቁት የጌታችን የኢየሱስ ክርስቶስ ደቀ መዛሙርት እርሱ ከተለያየ ስፍራ የጠራቸው ሰዎች ናቸው። አሳ ከማጥመድ የጠራቸው አሉ፣ ከመቅረጫ ስፍራ የጠራቸው አሉ፣ ከተለያዩ ቦታዎች የጠራቸው አሉ። እነዚህ የጠራቸውን ደቀ መዛሙርት ከእርሱ ጋር አብረው እንዲኖሩ እና አብረው እንዲመላለሱ ያደረጋቸው ከእርሱ ልብ የወጣ ፍቅር ነው። በፍቅር ገመድ ነው ያሰራቸው፣ በሌላ ተስፋ አይደለም። ልብ በሉ፣ የወደዳቸውን ይላል፣ ወዶ ጠራቸው። ዛሬም የጌታን ስም እንድንጠራ የሚያደርገን ይህ የጌታችን የኢየሱስ ክርስቶስ የፍቅር ስበት ነው። እንደዚህ አይነት ጊዜ ሰጠን፣ በእግሩ ስር እንደ ማርያም ለመቀመጥ እድል የሰጠን፣ የእርሱ ደቀ መዛሙርት ሆነን እንድንቀጥል ያደረገን ይህ የእርሱ ፍቅር ነው፣ የወደዳቸውን። ነገር ግን የሰው ፍቅር ስንመለከት መጀመሪያ በአንዳች ምክንያት ሊወድ ይችላል ሰው። ግን ያ ፍቅር እስከ መቼ ይዘልቃል? እስከምን ድረስ ይሄዳል ብለን ልንጠይቅ እንችላለን። የሰውን ፍቅር እንደዛ ልንጠይቅ እንችላለን። አባት ልጁን፣ እናት ልጇን፣ ጓደኛ ጓደኛውን፣ ወንድም ወንድሙን ይወዳል። ግን ያ ፍቅር እስከምን ድረስ ይዘልቃል? ይህ በሰው ዘንድ ሊጠየቅ የሚችል ነገር ነው። በጌታ በኢየሱስ ክርስቶስ ዘንድ ግን ይህን ጥያቄ ብናነሳ መልሱ እዚሁ ላይ አለ። የወደዳቸውን እነዚያን በዚህ ዓለም ያሉትን ወገኖቹን እስከ መጨረሻው ወደዳቸው። የሚገርም ነገር ነው። ይሄ ፍቅር የተገለጠው ወደ አብ የሚሄድበት ሰዓት በደረሰ ጊዜ ሊለያዩ ነው። በአካል እያሉ ሰውን መውደድ ይቻል ይሆናል። ግን በአካል በማይኖርበት ሁኔታ በርቀት ያንኑ ፍቅር ማስቀጠል እንዴት የተወደደ ነገር ነው! ጌታ ኢየሱስ ከምድር ወደ ሰማይ ወደዛ ወደ ዘላለማዊ ፍቅሩ ወደ ዘላለም ስፍራው ዓለም ከመፈጠሩ በፊት ወደ ነበረበት ወደዛ ክብሩ ሊገባ ዘንድ ነበረው እና እዚህ የሚተዋቸውን ሰዎች ግን ደቀ መዛሙርቱን የእርሱን ወገኖች እንዲሁ አይተዋቸውም፣ ከፍቅሩ ጋር ይተዋቸዋል። የወደዳቸውን እስከምን? እስከ መጨረሻው ወደዳቸው። ምን ማለት ነው? እስከ መጨረሻው ጊዜ ብቻ ነው ወይ? እስከ መጨረሻው ማለት እስከ ዓለም ፍጻሜ ወደዳቸው ወይም የሆነ እስከ መጨረሻው ጊዜ ወደዳቸው ማለት ነውን? አይደለም። ይሄ ብቻ አይደለም። በጊዜም አይለወጥም የጌታ ፍቅር። ነገር ግን በምንደክም ጊዜ አንዳንዴ የኛ ለሱ ያለን የኛ ፍቅር ራሱ በሚደክምበት ጊዜ የኛ ሁኔታ እሱ በሚፈልገው መልክ በማይሆን ሰዓት በምንሰንፍ ጊዜ የጸሎት ህይወታችን ሊደክም ይችላል። ከጌታ ጋር ያለን ክርስቲያናዊ ግንኙነታችን እሱ እንደሚፈልገው ላይሆን ይችላል። እንደዛ በምንሆንበት ጊዜ ጌታ ኢየሱስ ይወደናል? ጥያቄው ይሄ ነው። ምክንያቱም በዚህ ዓለም ውስጥ ነው የተወን። ዮሐንስ 17 ላይ እንደተናገረው ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ብሏል። ስለዚህ ክፉ በሞላበት ዓለም ውስጥ ነው የሚተወን። ልብ በሉ፣ ዓለም በሞላው በክፉ እንደተያዘ እናውቃለን ይላል አንደኛ ዮሐንስ ምዕራፍ 5 መጨረሻ ላይ። ክፉ የሰለጠነበት ነው። የዚህ ዓለም ገዢ የሚገዛበት ነው። ብዙ አቧራ ያለበት ዓለም ነው። ብዙ ቆሻሻ ያለበት ዓለም ነው። ደቀ መዛሙርቱን የሚተዋቸው እዚህ ዓለም ውስጥ ነው። እኛም በነዛው ደቀ መዛሙርት ስፍራ ላይ ነው የምንገኘው። የተጨመርነው በነዛው የጌታ ደቀ መዛሙርት ላይ ነው። እነዛ ያኔ የነበሩት የጌታ ደቀ መዛሙርት እና እኛ አሁን በዚህ ዘመን መጨረሻ ያለነው ደቀ መዛሙርት ያው አንድ ማህበር ውስጥ ነው ያለነው። ታዲያ በሚደክሙም ጊዜ ምናልባትም ከመስመር በሚወጡበትን ጊዜ እስከ መጨረሻው ጌታ ይወዳቸዋል። ለምሳሌ አሁን የፋሲካ በዓል እንደደረሰ ይታወቃል። ያው ከፋሲካ በዓል በፊት ነው የሚናገረው። ምን ሊሆን አለው ብለን ስንል
እውነተኛው ደቀ መዝሙር ጴጥሮስ ሊክደው አለው። ዶሮ ሳይጮህ 3 ጊዜ ይክደዋል። የሐሰት ደቀ መዝሙር የሆነው ይሁዳ ደግሞ አሳልፎ ሊሰጠው አለው። ቢያንስ እነዚህን እናውቃለን። ከዛ ውጪ ግን ሁሉም ደቀ መዛሙርት ታውቃላችሁ፣ ጌታ በሚያዝበት ጊዜ ሁሉም ጥለው ሸሹ ይላል እና ከሱ ጋር አለን በሚሉ ጊዜ ብቻ፣ በእምነት በበረቱ ጊዜ ብቻ ነው የሚወዳቸው? ጥለው በሚሸሹ ጊዜስ? ጴጥሮስ በሚክድ ጊዜስ? ይሁዳ እንኳን አሳልፎ በሚሰጠው ጊዜስ የጌታ ፍቅር ይቀየራል? አይቀየርም። በዚህ ዓለም ያሉትን ወገኖቹን እስከ መጨረሻው ወደዳቸው ይላል። ክብር ለእግዚአብሔር ይሁን። አሁን የትም ብትሆኑ በየስፍራው በየዩኒቨርሲቲው በየአካባቢው ትኖራላችሁ። የተለያየ የህይወት ውጣ ውረድ ውስጥ አልፋችሁ ሊሆን ይችላል። ይኸውላችሁ ራሳችሁን እስኪ እዩ። ጌታ የወደዳችሁ መቼ ነው? ጥሩ ወንድም ጥሩ እህት ስትሆኑ ብቻ ነው? መልካም ነገር በነበራችሁ ጊዜ ብቻ ነው? በምትተጉበት ጊዜ ብቻ ነው? አዎ አንዳንድ ጊዜ ወድቃችሁ ደክማችሁ እንደገና ደግሞ በንስሐ ታድሳችሁ ይሆናል። አሁን ይሄን ቃል እየሰማችሁ ያላችሁት በውደቃችሁም በደከማችሁም ሰዓት ይወዳቸዋል። እናንተን ለማንሳት ስራ ይሰራል። አዎ ቆሻሻም ከሆነ እናንተን ለማጠብ ውሃውን ይዞ ይቀርባል። እስኪ እናትን ይዋል። እናት ልጇን የምትወደው ንጹህ ሲሆን ብቻ ነው? እንደውም ስለምትወደው እንደሚቆሽሽ ታውቃለች። ሲቆሽሽ ታጥበዋለች። ለምን? ትወደዋለች። እስከ መቼ? እስከ መጨረሻው። ልክ እንደዚህ ነው ጌታ ኢየሱስ ክርስቶስ ለኛ እንደ እናት ነው። አዎ በዚህ ዓለም ስናልፍ ብዙ ቆሻሻዎች ሊገጥሙን እንደሚችሉ ስላወቀ ፍቅሩን እኛን በማጠብ እኛን መልሶ በእግሩ ስር በማስቀመጥ እኛን በማንሳት የእርሱ በማድረግ አያችሁት፣ በዚህ መንገድ ፍቅሩን ማሳየት ፈለገ። ስለዚህ እስከ መጨረሻው ወደዳቸው ይላል። እንግዲህ በዚህ ጊዜ ምንድነው የሆነው? ወዲያውኑ ከደቀ መዛሙርቱ አንዱ እስከ መጨረሻው በደረሰው ፍቅር ከተወደዱት መካከል አንዱ ይሁዳ ዲያብሎስ ሐሳቡን አስገባበት ይላል። በይሁዳ ልብ ውስጥ ሐሳብ አስገባ ነው የሚለን ቁጥር 2 ላይ። በኋላ ላይ ራሱ ዲያብሎስ ይገባበታል። መጀመሪያ ሐሳቡን ያስገባበታል። ቁጥር 27 ላይ ስትደርሱ ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። ቀጥሎ ሰይጣን ይገባበት። ምን ማለት ነው? የይሁዳ ልብ የሰይጣንን ሐሳብ እያስተናገደ ነው። ከወደደው ከጌታ ከኢየሱስ ክርስቶስ ይልቅ የገንዘብ ፍቅር ያዘው። ታውቃላችሁ ታሪኩ። አሳልፎ ሊሰጠው ከአይሁድ ጋር እየተዋዋለ ነበረ። ሰይጣን ይሄንን ሐሳብ በልቡ አስገባ። ልክ ይሄ ቁርጥ ያለ ሐሳብ በይሁዳ ውስጥ እንደገባ ጌታ ስለሚያውቅ ራሱን ጌታ ኢየሱስ ክርስቶስ ወዴት ነው የወሰደው? ልክ እዛችሁ ደርብ ቤት ውስጥ እንግዲህ የሚነጋገሩት በደርቧ ቤት ውስጥ ነው። ወደ ሰማይ ሄዶ በአብ ዘንድ እንደተቀመጠ ሆኖ ነው የሚያናግራቸው። ሐሳቡን ካገባ በኋላ ይላል ቁጥር 3 ላይ አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ካለ በኋላ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። አሁን ከእግዚአብሔር የመጣ ነው ጌታ ኢየሱስ ክርስቶስ በስጋ የተገለጠ፣ ግን አሁን ምን ሊሆን ነው? ወደ እግዚአብሔር እንደሚሄድ አውቋል። ስለዚህ እዛው ሁሉን በእጁ እንደሰጠው ምን ማለት ነው? ጌታችን ኢየሱስ ክርስቶስ እርሱ ክርስቶስም ጌታም ሆኖ በእግዚአብሔር ቀኝ ሲቀመጥ ሁሉን ይገዛል። ሁሉ ከእግሮቹ በታች ይገዛል ማለት ነው። እዛ ስፍራ ላይ እንደሆነ አውቆ ጌታችን ኢየሱስ ክርስቶስ ከእራት ተነሳ። እራት እየበሉ ነበር፣ ተነሳ። እንግዲህ እራት ላይ የሚቀመጥ ሰው የሚገለገል ነው ማለት ክብር ያለው ሰው ነው፣ ታውቃላችሁ። ግን ከእራት ተነስቶ ምን አደረገ ብለን ስንል የአገልጋይነት ባህሪ ነው ያሳየው። ምንድነው ያደረገው? ልብሱን አኖረ፣ ማበሻ ጨርቅ ወስዶ ታጠቀ፣ በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብ በታጠቀበትን ማበሻ ጨርቅ ሊያብስ ጀመረ ይላል። እግራቸውን ለማጠብ የአገልጋይነት ጠባይን አሳየ። በጣም የሚገርም ነገር ነው። ክብር ለእግዚአብሔር ነው። ይኸውላችሁ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ሲመጣ በማርቆስ ወንጌል እንደተገለጠው አገልጋይ ነው የሆነው። ጌታችን ኢየሱስ ክርስቶስ
ነፍሱን ለብዙዎች ቤዛ ሊሰጥ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ በማርቆስ 10:45 ላይ። አያችሁ ፊልጵስዩስ ላይ እንደምታውቁት በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ያዘ ይለናል። ስለዚህ በምድር ላይ የአገልጋይነት ስፍራ ይዟል። እርሱ አምላክ ሆኖ እያለ እኮ ነው። እርሱ በክብሩ ዙፋን ላይ የተቀመጠ በአብ ዘንድ የሚገኝ ከሰማይ የወረደ ነገር ግን በሰማይ ያለ ሆኖ እያለ ነገር ግን አሁን የአገልጋይነትን ስፍራ ያዘ። ከእራት ተነሳ፣ ወገቡን ታጠቀ፣ ማበሻ ጨርቅ ያዘ፣ አገልጋይ ሆነ። አሁን ደግሞ በዚህ ሰዓት ላይ እንደተመለከትነው ወደ እግዚአብሔር እንደሚሄድ ወደ ቀደመው የከበረው ስፍራ እኮ እንደሚሄድ አውቋል። ጊዜው ደርሷል። ሁሉን በእጁ እንደሰጠው አውቋል። ስለዚህ በስጋ ምድር ላይ ይሁን እንጂ ከነዚህ ደቀ መዛሙርት ጋር በመንፈስ ግን ሄዶ በአብ ዘንድ ራሱን አኑሯል ወይም አስቀምጧል። ይሄ ምን ማለት ነው? ወደፊት አድርጎ በእግዚአብሔር ቀኝ የሚቀመጥበትን ስፍራ ዛሬ ከወዲሁ ይዟል ማለት ነው። ግን እዛ እንዳለ ሆኖ እያሰበ በክብር ብቻ የተቀመጠ አድርጎ አይደለም ራሱን የወሰደው። ታዲያስ እንደ አገልጋይ አሰበ። በጣም ደስ የሚል ነገር ነው። በዚህ በእኛ ዘመን አሁን ባለንበት ዘመን ኢየሱስ ያለው በእግዚአብሔር ቀኝ ነው፣ ከብሯል እና አገልጋይ ነው ልንለው እንችላለን ነው የሚል ጥያቄ ሊነሳ ይችላል። እኛን ያገለግለናል ወይ? እሱ ጌታ አይደለም ወይ? አዎ ጌታ ነው። ለምን? እግዚአብሔር ክርስቶስም ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ተብሏል። አሁን በእግዚአብሔር ቀኝ በመቀመጡ የያዘው የጌትነት ስፍራ ነው፣ ምንም ጥያቄ የለውም። ነገር ግን በዚያ የጌትነት ስፍራ ላይ ሆኖ እንኳን ለእኛ እንደ አገልጋይ ይገለጣል። ለምሳሌ ዕብራውያን ምዕራፍ 8 ላይ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። የሚገርም ነው። በግርማው ዙፋን ቀኝ ያለው እኮ ነው። እንደዚህ እያለ ይቀጥላል። የሃይማኖታችን ሐዋርያና ሊቀ ካህናት ነው። ይሄም አገልግሎት ነው። እንደገና በአንደኛ ዮሐንስ ምዕራፍ 2 ላይ እንደምንመለከተው ከአብ ዘንድ ለኛ ጠበቃ ነው። ይሄም የአገልጋይነት ስፍራ ነው። ልብ በሉ። የት ሆኖ? በእግዚአብሔር ቀኝ ሆኖ። በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው እንደሚል ማለት የአገልጋይነትን ስፍራ ይዞ በሰማይ አለ። በብሉይ ኪዳን አንድ ማሳያ ላምጣላችሁ። ዕብራዊ ባሪያ ዘጸአት ምዕራፍ 21ን ታነቡታላችሁ በግላችሁ። በዚያ ስፍራ ላይ አንድ ዕብራዊ ባሪያ 7 ዓመት ካገለገለ በኋላ ነፃ የመውጣት መብት አለ። እንግዲህ ከጌታው ዘንድ 7 ዓመት ካገለገለ በኋላ ነገር ግን ነፃ አልወጣም ማለት ከፈለገ ወይም አልወጣም ካለ መብቱ እንዲል የሚያደርገው ነገር ምንድነው? ጌታዬን እወዳለሁ፣ ሚስቴን እወዳለሁ፣ ልጆቼን እወዳለሁ፣ ስለዚህ ነፃ አልወጣም ሊል ይችላል። ምክንያቱም በተለይ ጌታው ሚስት አጋብቶት ከሆነ እሱ ነፃ ይወጣል፣ ሚስቱና ልጆቹ እዛው ባሪያ ሆነው ሊቀጥሉ ይችላሉ። እንደዛ ነው ህጉ የሚለው። ስለዚህ እኔ ጌታዬን እወዳለሁ፣ ሚስቴን እወዳለሁ፣ ልጆቼን እወዳለሁ፣ ነፃ አልወጣም፣ ባሪያ ሆናለሁ ሊል ይችላል። ይሄንን ባሪያ ነፃ እንዳይወጣ ያደረገው ነገር ምንድነው ያለ እንደሆነ ለጌታው ያለው ፍቅር፣ ለሚስቱና ለልጆቹ ያለው ፍቅር። አያችሁት? ጌታችን ኢየሱስ ክርስቶስ በእግዚአብሔር ቀኝ ተቀምጧል። አዎ ጌታ ነው። አዎ በክብር ነው ያለው። ዓለም ከመፈጠሩ በነበረበት ክብር። አሁን አዲሱ ነገር በትንሣኤ አካል ያለው ሰውነቱ ነው። የሰው ልጅ ሆኖ ነው የተቀመጠው። ይሁን እንጂ ስራውን በመስቀል ላይ ቢፈጽምም ጌታ ኢየሱስ ክርስቶስ እዛ በእግዚአብሔር ቀኝ ሆኖ ምድር ላይ ላለኑ ለኛ ለወገኖቹ መስራት የሚፈልገው ነገር አለ፣ ማገልገል የሚፈልገው ነገር አለ። ስለዚህ እንደዛ እንደ ዕብራዊ ባሪያ አባቴን እወዳለሁ፣ ደቀ መዛሙርቴን እወዳለሁ፣ በምድር ላይ ያሉትን ወገኖችን እወዳለሁና በአገልግሎቴ እቀጥላለሁ ያለ ነው የሚመስለው። አሁን ይሄ ትዕይንት የደርቡ ቤት ስነ ስርዓት የእግር ማጠብ ሁኔታ የሚያመለክተን ይሄንን ነው። የጌታ የኢየሱስ ክርስቶስን የማጠብ አገልግሎት ነው። አያችሁ፣ ስሙ። እዚህ ስፍራ ላይ ሊያጥባቸው ጀመረ። ስምዖን ጴጥሮስ ጋር ሲመጣ እንዴት የኔን እግር ታጥባለህ አለ። ጴጥሮስ የምታውቁት ነው፣ ያው ባህሪው ይታወቃል። አንተ የኔን እግር ታጥባለህን አለው።
ከዛ ኢየሱስም እኔም ማደርገውን አሁን አንተ አታውቅም፣ በኋላ ግን ታስተውለዋለህ። አያችሁት? አንዳንድ ሰዎች ያው ይሄንን ቃል የሚተረጉሙት እኛም ስንረዳው የኖርነው በአብዛኛው እንዴት ነው? ለትህትና እና የጌታን የጴጥሮስን እግር በማጠብ ምሳሌነት ለማሳየት እግር መተጣጠብ ብቻ አድርገን እዚሁ በእግር ላይ ብቻ እንወስነዋለን። ግን እሱንማ ጴጥሮስ አስተውሎታል አይደል እንዴ? የኔን እግር አታጥብም ሲለው ጌታ መምህር ሆኖ እያለ ትህትና ሊያሳየው የጴጥሮስን እግር ሊያጥበው ሲል ከብዶት አይደል እንዴ? ይሄማ ገብቶታል ለትህትና የሚለው ነገር። ግን ምንድነው ያለው ጌታ? አሁን አታስተውልም በኋላም ማደርገውን ታስተውላለህ ሲል ጌታ ኢየሱስ በሚያደርገው ነገር የሚያሳየው ምስጢራዊ ነገር እንዳለ ያሳያል። በኋላ መንፈስ ቅዱስ በሚወርድበት ጊዜ እነ ጴጥሮስ የሚያስተውሉት ነገር ይኖራል። አሁን ይሄን እያለው እያለ በጣም ከባድ ቃል ተናገረ ጴጥሮስ። የኔን እግር ለዘላለም አታጥብም ማለት እንዴ? ይሄ ከባድ ነው። በራስ ላይ መፍረድ ነው። ለምን ጌታን ያህል ጌታ እንዴት የኔን እግር ያጥባል ብሎ ነው። ግን ኢየሱስ እዚህ ላይ ሲሪየስ እየሆነ ነው ያለው። ምን አለው? ካላጠብኩህ ከእኔ ጋር እድል የለህም ማለት። ከባድ ቃል ተናገረው። ከኢየሱስ ጋር ያለውን ህብረት ይወስነዋል። ከኢየሱስ ጋር ያለውን እድል ይወስነዋል። ይሄ ዝም ብሎ እኛ እግር መተጣጠብ ብቻ ቢሆን ኖሮ እንደ እግር መተጣጠብ ከኢየሱስ ጋር ያለውን እድል ይወስናል እንደ? እስኪ ልብ ብላችሁ ሁላችሁም አስቡ። ከኢየሱስ ጋር ያለንን እድል የሚወስን የእግር መታጠብ ጉዳይ ነው እዚህ ላይ የቀረበው። ስለዚህ ይሄ ሲነግረው ቁርጥ አድርጎ ይሄንን ሲነግረው ታውቃላችሁ፣ ቁርጥ አድርጎ ይሄንን ሲነግረው የጴጥሮስን ነገር የምናውቀው ነው። ከአንድ ጫፍ ወደ ሌላ ጫፍ ሲስፈነጠር ታገኙታላችሁ። ምን አለ? ጌታ ሆይ አለ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለ። መጀመሪያ እኮ የኔን እግር ለዘላለም አታጥብም ነበር ያለው። ለዘላለም እንደዚህ ሲለው አይ ካላጠብኩ ከኔ ጋር እድል የለህም ስላለው አሁን ያንን አስበለጠ። ከኢየሱስ ጋር ያለኝን እድልማ ያለኝን ህብረትማ አላጣም አለ። ስለዚህ ምን አለ? እጄን ብቻ አይደለም ራሴን እግሬን ብቻ ሳይሆን ራሴን እጄን በቃ ሰውነቴን በጠቅላላ መታጠብ አለብኝ እያለ ያለ። አሁን አንድ ቃል ተናገረው ጌታ ኢየሱስ ክርስቶስ። የታጠበ አለ እግሩን ከመታጠብ በቀር ሌላ ያስፈልጋል። ይሄ የእግር ማጠብ ስነ ስርዓት ወይም እግር የሚታጠበው የታጠበ ሰው ነው ማለት ሰውነቱ ሌላው ሁለንተናው ንጹህ ለሆነ ሰው ነው። እዚሁ ላይ የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገው ማለት ነው። ሁለንተናው ግን ንጹህ ነው አለ። ጴጥሮስ የታጠበ ሰው ነው። ጴጥሮስ ንጹህ ሰው ነው፣ ግን እግሩ ነው የሚቆሽሸው። ስለዚህ እግሩ መታጠብ አለበት። ቀጥሎ ምን ይለዋል? እናንተም ንጹሃን ናችሁ ይላል። ስለዚህ ከይሁዳ በቀር ሁሉም ንጹሃን ናቸው። ነገር ግን ሁላችሁ አይደላችሁም፣ አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ ይላል። አያችሁ። ስለዚህ ቆሻሻው ምንድነው? እዚህ ላይ ልብ ብለን እስኪ እናስብ። ቆሻሻው በይሁዳ ልብ ውስጥ የገባው ሐሳብ ነው። ቆሻሻው ተንኮል ነው። ቆሻሻው ጌታን አሳልፎ ለመስጠት ያለው ያ ኃጢአት ነው። ስለዚህ ቆሻሻው እግር ላይ ያለ ይሄ አቧራ አይደለም ማለት ነው። አቧራው ልብ ላይ ነው ያለው። ቆሻሻው ልብ ላይ ነው ያለው፣ አእምሮ ላይ ነው ያለው፣ መንፈስ ላይ ነው ያለው። ስለዚህ ኢየሱስ እግር በማጠብ አንጻር እግር እያጠበ ሊያሳያቸው ያለው ነገር ምንድነው? ውስጣዊ ማንነታችሁን ላጥባችሁ ይገባኛል እያላቸው ነው። በእያንዳንዳችሁ ልብ ላይ በዚህ ዓለም ስትመላለሱ በአካሄዳችሁ ላይ የሚኖር የኃጢአትን ቆሻሻ እኔ ማጠብ አለብኝ። እኔ ካላጠብኳችሁ እድል የላችሁም፣ ከኔ ጋር ህብረት አይኖራችሁም። ከኔ ጋር ያላችሁ ህብረት እንዲታደስ፣ ህብረታችሁ እንዲቀጥል ላጥባችሁ ይገባል እያላቸው ነው። ይሄንን ነው እንግዲህ በኋላ ታስተውሉታላችሁ እያላቸው ያለ። በእግዚአብሔር ቀኝ ሆኖ በላይ በሰማያት በአብ ዘንድ ሆኖ አብ ሁሉም በእጁ አሳልፎ በሚሰጥበት በዚያ ስፍራ ላይ ሆኖ ጌታችን ኢየሱስ ክርስቶስ የሚሰጠው አገልግሎት አንዱ ይሄ ነው። እኛን የማጠብ አገልግሎት፣ እኛን የማንጻት አገልግሎት ነው። ክብር ለእግዚአብሔር ይሁን።
አሁንም ውድ ወገኖች በየትኛውም ሁኔታ ውስጥ እያለፍን ቢሆንም በጣም ጌታ በደስታ ሊያደርግ የሚፈልገው ነገር ካለ በእኛ ልብና በእኛ አይምሮ በእኛ መንፈስ ውስጥ ያሉትን ቆሻሻዎች ማንጻት። በምንድን ነው ሊያነጻ የሚችለው? ውሃው ምንድን ነው? አሁን እዚህ ስፍራ ላይ ውሃ በመታጠቢያው ውሃ ጨመረ ነው የሚለው ጌታችን ኢየሱስ ክርስቶስ። በመታጠቢያው ውስጥ የሚጨምረው ውሃ ምንድን ነው? እዚህ ጋር ፊደላዊ እግር መታጠብ ስለሆነ ምናልባት እዛው ያለውን አንዱን ውሃ ጨምሮ ሊሆን ይችላል። ነገር ግን ይሄ ከሱ ጋር ህብረት እንዲኖረን የኛን አካሂድ የሚያጥብበት ውሃ ምንድን ነው? ይሄንን መጠየቅ መቻል አለብን። እንግዲህ ይሄን ለመረዳት ወደ ብሉይ ኪዳን አንዳንድ ጥቅሶችን እንመልከት። ለምሳሌ መዝሙር 119 ላይ እናነባለን። ሁላችሁ ታውቁታላችሁ። ቁጥር 9 ላይ በዛ ስፍራ ላይ ምንድነው የሚለው? ጎልማሳ መንገዱን በምን ያነጻል ብሎ ይጠይቃል። ከዛስ መልሱ ምን ይሆናል? ቃልህን በመጠበቅ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ ሰዎችን የሚያነጻው የእግዚአብሔር ውሃ የእግዚአብሔር ቃል ነው ማለት ነው። እንደዚሁም በትንቢተ ሕዝቅኤል ሁላችንም የምናውቀው ምዕራፍ 36 ላይ ከቁጥር 25 ጀምሮ እግዚአብሔር ለእስራኤል እንዲህ ብሎ ይናገራል። እግዚአብሔር ለእስራኤል ሲናገር እንዲህ እያለ ይናገራል። ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስ ልብም እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይላል። መንፈሴንም በውስጣችሁ አኖራለሁ እያለ ይቀጥላል። አያችሁ፣ እዚህ ስፍራ ላይ እግዚአብሔር እስራኤልን እንደገና ከተበተኑበት አካባቢ በሚሰበስብበት ዘመን የሚፈጸም ትንቢት ነው ሕዝቅኤል እየተናገረ ያለው። በአሕዛብ ዘንድ የረከሰውን በመካከላችሁ ያረከሳችሁትን ስሜን እቀድሰዋለሁ እያለ ነው የሚቀጥሉ። በመላው አሕዛብ ዓለም እያሉ በብዙ ነገር ረክሰው እና እነዚህ ሰዎች ከአሕዛብ መካከል አወጣችኋለሁ ከየሀገሩ እሰበስባችኋለሁ ይላል። ቁጥር 24 ላይ ወደ ገዛ ምድራችሁ አመጣችኋለሁ ይላል። በእስራኤል ተራሮች ላይ ያሰፍራቸዋል፣ በእስራኤል ምድር ላይ ያሰፍራቸዋል ህዝቡ። ከዛ በኋላ ጥሩ ውሃ እረጭባችኋለሁ፣ የውሃ መረጨት። አሁን ይሄ አስቡት፣ ዝናብ እንኳን እንዲህ በመርጨት ያህል ዝናብ እንኳን ቢያዘንብባቸው እና ሰዎቹ በደንብ ቢረሰርሱ በፊደላዊ ውሃ ከኃጢአታቸው ይነጻሉ። እዚህ ላይ እኮ እያለን ያለው ከርኩሰታችሁ ሁሉ ከጣዖቶቻችሁ ሁሉ አጠራችኋለሁ ነው። ስለዚህ ከርኩሰት የሚያጠራ ውሃ፣ ከጣዖት አምልኮ የሚያጠራ ውሃ፣ ከኃጢአት የሚያጠራ ውሃ፣ እግዚአብሔር የሚረጨው ውሃ ምንድነው ያልን እንደሆነ ቅድም በመዝሙር 119 ቁጥር 9 ላይ የተናገርንለት የእግዚአብሔር ቃል ነው። በአዲስ ኪዳን ይሄንን የሚያረጋግጥ ብዙ ነገር እናገኛለን። ለምሳሌ ዮሐንስ ወንጌል እዚሁ ምዕራፍ 15 ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ ብሏቸዋል። ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ካለ በኋላ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ቁጥር 3 ላይ እናንተ ይላቸዋል ደቀ መዛሙርቱ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። አያችሁ፣ ቀደም ራሱ በምዕራፍ 13 ላይ እናንተ ሁላችሁ ንጹሐን ናችሁ ብሏቸው እንደነበር ታስታውሳላችሁ። እንዴት ንጹሐን ሊሆኑ ቻሉ? ጌታችን ኢየሱስ ክርስቶስ በነገራቸው ቃል በሱ አንጽቷቸው ንጹህ ስላደረጋቸው ነው። እንግዲህ እንዲህ እያልን በአዲስ ኪዳን በየስፍራው ያለውን ክፍል በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ በቃሉ የሚያነጻ ጌታ ነው። አዎ፣ ለምሳሌ በኤፌሶን 5 ላይ የምታውቁት ነው። ቤተክርስቲያንን እንዴት ነው የሚያጥባት? ያለ ነውር ትሆን ዘንድ የሚያደርጋት እንዴት ነው ያልን እንደሆነ በዛ ስፍራ ላይ
በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ይላል ኤፌሶን ምዕራፍ 5 ላይ። የእግዚአብሔር ቃል የሚያነጻ ውሃ ነው። ልብ በሉ። አሁን እንደዚህ ስንማማር፣ መጽሐፍ ቅዱስ ስናጠና፣ በቤተ ክርስቲያን እግዚአብሔር ቃል ስንሰማ፣ በግል ህይወታችን ደግሞ መጽሐፍ ቅዱሳችንን ከፍተን ቃሉን ስናነብ፣ እንደዚሁም በተለያየ መንገድ ወደ ጆሮአችን የደረሱ ስብከቶችን የእግዚአብሔር ቃል ክፍሎችን ስናዳምጥ እግዚአብሔር በክርስቶስ ኢየሱስ በኩል ልባችንን እያነጻው ነው። ታውቃላችሁ፣ በጣም ደስ የሚል ነው። ጌታ ኢየሱስ ክርስቶስ ዛሬም ማበሻ ጨርቁን ያነሳል፣ ማንሳት ይፈልጋል። ዛሬም የመንፈስ እግራችንን ማጠብ ይፈልጋል። መንፈሳዊ አካሄዳችንን ማጽዳት ይፈልጋል። አዎ፣ ግን ሰውን ሲያጥብ ምናልባት በሸካራ ጨርቅ ሊሆን ይችላል። በእርግጠኝነት ጌታ ኢየሱስ ክርስቶስ እኛን የሚያብስበት ጨርቅ ለስላሳ የሚመች እንደሆነ እናምናለን ማለት ነው። በፍቅር ነው ጌታ ኢየሱስ ክርስቶስ የሚናገረ። አዎ፣ እኛን በሚጎረብጠን በማንውጠው መልኩ አይደለም፣ ቃሉን በምንውጠው ደስ በሚል መንገድ እያቀረበ ህይወታችንን ምን ያደርገዋል? ያጥበዋል ማለት ነው። አያችሁ፣ ያነጻናል። ከዛ ለአምልኮ በቀረብን ጊዜ፣ ከዛስ በቀረብን ጊዜ ደስ ብሎን እንቀርባለን። ታስታውሳላችሁ፣ በብሉይ ኪዳን የመገናኛው ድንኳን አገልጋዮችን አሁን አስታውሳቸዋለሁ። ካህናቱ በየጊዜው ወደ መቅደስ ሲገቡ እና ደግሞ መስዋዕት ለማቅረብ ወዲያው ሲቀርቡ ምን ያደርጉ ነበር? በመገናኛው ድንኳን ውስጥ ካሉት የመቅደስ ዕቃዎች አንዱ የመታጠቢያ ሰን ይባላል። ያ የመታጠቢያ ሰን ውሃ የሚይዝ ትልቅ ሳህን፣ በሰለሞን ቤተ መቅደስ ደግሞ የናስ ኩሬ ይባላል። ውሃ ይሞላበታል። ሁልጊዜም የሚቀመጠው በናሱ መሰዊያ እና በመገናኛው ድንኳን ደጃፍ መካከል ላይ ነው። አሁን እግዚአብሔርን ለማምለክና ለማገልገል ወደ መቅደስ ሊገቡ ሲሉ እጃቸውና እግራቸውን ይታጠባሉ። ወደ መሰዊያውም ሊሄዱ ሲሉ እጃቸውና እግራቸውን ይታጠባሉ፣ ይነጻሉ። ከዛስ እንደ ቅዱሳን ካህናት ሆነው መስዋዕቱን ያቀርባሉ። ወደ ውስጥ ገብተው በዕጣን መሰዊያው ላይ ዕጣኑን ያጥኑ። ውጭ ደግሞ ከሆነ በናሱ መሰዊያ በታላቁ መሰዊያ ላይ የእንስሳት መስዋዕትን ያቀርባል። የሚቃጠለውን መስዋዕት ማለት ነው። አያችሁ፣ እኛ ጴጥሮስ ምዕራፍ 2 ስናስብ መንፈሳዊ መስዋዕትን የምናቀርብ ቅዱሳን ካህናት አለ። አዎ፣ ሌላው በማህበራዊ ግንኙነት በዚህ ዓለም ባለው አኗኗር ሳንቆሽሽ እንውላለን እናድራለን ማለት አንችልም። አካሄዳችን የሚቆሽሽበት አጋጣሚ አለ። ነገር ግን ኢየሱስ ጋር ስንደርስ እግራችንን ለኢየሱስ ከሰጠን ግን እሱ በቃሉ ያጥበናል፣ ለንስሐ ያበቃናል፣ ራሳችንን ያድሰናል። እስኪ ሻወር ወስዳችሁ የሚሰማችሁ ምንድን ነው? ሰውነታችሁን ቅልል አይለው? ደስ አይላችሁ? በሰው ፊት ብትቀርቡ፣ የሆነ መድረክ ላይ ብትቀርቡ ነፃነት አይሰማችሁ? ልክ እንደዛ ነው። አያችሁት? ኃጢአታችንን አራግፈን በቃ በእግዚአብሔር ቃል ታጥበን እግዚአብሔርን ለማምለክ አንደበታችንን በዝማሬ ለመክፈት ለማገልገል ከሆነ ደግሞ መጽሐፍ ቅዱሳችንን ከፍተን አፋችንንም ከፍተን ለመናገር አያችሁት፣ ነፃነት ይሰጠናል ስንታጠብ። ስለዚህ ቃሉን ለኔ ብለን እንስማ ወገኖች፣ የልባችንን እግር ለኢየሱስ እንስጠው። ያን ጊዜ እርሱ ያጥበናል፣ ያንም እንነጻለን። ከዚያም እንደ ቅዱሳን ካህናት እናገለግለዋለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ጌታ ኢየሱስ ክርስቶስ ሁላችንንም በላይ በሰማይ ሆኖ እኛን የሚያነጻ አገልጋይ ሆኖ ቀርቦልናል። ይሄንንም ያደረገው እስከ መጨረሻው ለኛ ካለው ፍቅር የተነሳ ምንም ብንወድቅ ምንም ብንቆሽሽ ያንም ስለሚወደን የሚያደርገው እንደሆነ አይተናል። ሲጀምር እኛን የወደደበት የመስቀል ላይ ፍቅር የማይለወጥ ነው። እሱን የሚያክል ታላቅ ፍቅርም የለም እና የህይወት ዋጋ ከፍሎብን የደም ዋጋ ከፍሎብን ሲያበቃ ጌታ ኢየሱስ ክርስቶስ በቆሸሽን ጊዜ ወደ መናዘዝ እንመጣ ዘንድ እንታጠብ ዘንድ እንዴት አይተጋም? አሁን ራሱ ይሄን ቃል እንድንሰማ የፈቀደው እሱ።
በዚህ ቃል ራሱ እያነጻን ነው፣ እያጠበን ነው። እርግጠኛ ነኝ ይህን ቃል ሰምታችሁ ከዚህ በኋላ ወደ የስፍራችሁ ስትሄዱ በቃ ልባችሁ ይነጻል ማለት ነው። ክብር ለእግዚአብሔር ይሁን። ስለሰማነው ቃል እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ካለፈው ይልቅ ሰዓት የጠበቅኩ ይመስለኛል። ሁላችሁም በየስፍራችሁ እግዚአብሔር ይባርካችሁ። ክብር በሰማይና በምድር ለስሙ ይሁን። እግዚአብሔር ስለሰጠን ጊዜ እና ሁላችንም እንድንሰማ ስለሰጠን ትዕግስት እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ ይህንን በልባችን ላይ እንዲጽፍልን አጭር ጸሎት እናደርግና ከኔ ጋር ያለውን እዚህ ላይ እናጠቃልላለን። የዘላለም ቅዱስ እግዚአብሔር እጅግ አድርገን እናመሰግናለን። መልካም ፈቃድ ሆኖ ደግሞ ጌታ ሆይ ይሄንን ቃል ወደኛ ስላመጣህ እናመሰግናለን። በተከፈተ ልብ በተዘጋጀ ሰብዕና በየስፍራው ሆነው ደግሞ ይህንን የተወደደ ቃል እንዲሰሙ ጊዜ ስለሰጣቸው ልብም ስለሰጣቸው ወንድሞችና እህቶች በሙሉ ስምህ የተባረከ ይሁን። ስለነበረን የቃል ጊዜ እናመሰግናለን። በሌላም ጊዜ እንዲሁ በከበረው ቃልህ እየተገናኘን መተናነጽ እንድንችል መተጣጠብ እንድንችል ጸጋ ይርዳን። ክብር ላንተ ይሁን። በሰማይ ስላለው አገልጋያችን በፊትህ ስለኛ በሚቆመው ሊቀ ካህናታችን በእርሱ እጅግ አድርገን እናመሰግናለን። ክብር በሰማይና በምድር ላንተ ይሁን በጌታ በኢየሱስ ስም። ተባረኩ። ሁላችሁንም እወዳችኋለሁ።